ምዕራፍ 20 ስለ ጦርነት የተሰጡ መመሪያዎች። ጠላቶችን ለመውጋት በወጣ ጊዜ ፈረሶችንና ፈረሰኞችን ሕዝቡንም ከአንተ ይልቅ በዝተው ባየ ጊዜ ከግብፅ አገር ያወጣ አምላክ እግዚአብሔር ከአንተ ጋር ነውና አትፍራቸው። ወደ ጦርነትም በቀረባችሁ ጊዜ ካህኑ ይቅረብ፣ ለሕዝቡም እንዲህ ብሎ ይንገራቸው። እስራኤል ሆይ ስማ፣ ዛሬ ጠላቶቻችን ለመውጋት ትሄዳላችሁ። ልባችሁ አይታወክ፣ አትፍሩ፣ አትሸበሩ፣ ከፊታቸውም ፈቀቅ አትበሉ። ከእናንተ ጋር የሚሄድ ያድናችሁም ዘንድ ጠላቶቻችሁን ስለ እናንተ የሚወጋ አምላካችሁ እግዚአብሔር ነውና። ጸሐፍትም ለሕዝቡ እንዲህ ብለው ይናገሩ። አዲስ ቤት ሰርቶ ያላስመረቀ ሰው ቢኖር በጦርነት እንዳይሞት ሌላም ሰው እንዳያስመርቀው ወደ ቤቱ ተመልሶ ይሄድ። ወይንም ተክሎ ደስ ያልተሰኘበት ሰው ቢኖር በጦርነት እንዳይሞት ሌላም ሰው ደስ እንዳይሰኝበት ወደ ቤቱ ተመልሶ ይሄድ። ሚስትም አጭቶ ያላገባ ሰው ቢኖር በጦርነት እንዳይሞት ሌላም ሰው እንዳያገባት ወደ ቤቱ ተመልሶ ይሄድ። ጸሐፍቱም ደግሞ ጨምረው ማንም ፈሪና ልበ ድንጉጥ ሰው ቢሆን የወንድሞቹን ልብ እንደ እርሱ እንዳያስፈራ ወደ ቤቱ ተመልሶ ይሄድ ብለው ለሕዝቡ ይናገሩ። ጸሐፍቱም ለሕዝቡ ነግረው በጨረሱ ጊዜ ከታላላቁ ሕዝብ መካከል የሰራዊት አለቆችን ይሹሙ። ለመዋጋት ወደ አንዲት ከተማ በደረስክ ጊዜ አስቀድመ በሰላምታ ቃል ጥራቸው። የሰላምታ ቃል ቢመልሱልህ ደጅም ቢከፍቱልህ በከተማው ያለው ሕዝብ ሁሉ ይገብሩልሃል። አገልጋዮችም ይሁኑ። የሰላም ቃል ባይመልሱልህ ከአንተም ጋር መዋጋትን ቢወዱ አንተ ከተማይቱን ትከባለህ። አምላክህ እግዚአብሔር በእጅ አሳልፎ በሰጣት ጊዜ በእርሷም ያሉትን ወንዶች ሁሉ በሰይፍ ስለት ትገድላቸዋለህ። ከሴቶቹና ከጓዙ በቀር እንስሶቹ በከተማይቱ ያለውን ምርኮ ሁሉ ዘርፈህ ለአንተ ትወስዳለህ። አምላክህ እግዚአብሔር የሚሰጥህን የጠላቶችህን ምርኮ ትበላለህ። አምላክህ እግዚአብሔር ትወርስ ዘንድ ምድራቸውን ከሚሰጥህ ከእነዚህ አሕዛብ ከተሞች ባይደሉት ከአንተ እጅግ በራቁት ከተሞች ሁሉ እንዲሁ ታደርጋለህ። ከእነርሱም ምንም ነፍስ አታድንም። ነገር ግን አምላክህ እግዚአብሔር እንዳዘዘ ቄጤዮናውያን፣ አሞሬናውያን፣ ከነዓናውያን፣ ፌርዜዮናውያን፣ ኤዎናውያንም፣ ኢያቡሴናውያን፣ ጌርጌሴናውያን ፈጽመ ትረግማቸዋለህ። ለአማልክቶቻቸው ያዳረጉትን ርኩሰት ሁሉ ታደርጉ ዘንድ እንዳያስተምሯችሁ በአምላካችሁ በእግዚአብሔር ላይ ኀጢአት እንዳትሠሩ ትረግማቸዋለህ። ከተማይቱንም ለመውጋትና ለመውሰድ ብዙ ቀን ብትከባት ምሳርህን አንስተ ዛፎቿን አትቁረጥ፣ ከእነርሱም ትበላለህና አትቁረጣቸው። ወደ አንተ ይመጣና ወደ ቅጥርህም ይገባ ዘንድ የምድር ዛፍ ሰው መሆኑ ነውን? ለመብል የማይሆኑትን የምታውቃቸውን ዛፎች ታጠፋቸዋለህ፣ ትቈርጣቸዋለህም። እስክታሸንፉም ድረስ በምትዋጋበት ከተማ ላይ ምሽግ ትመሽጋለህ።